ሰላም በያላችሁበት ይሁን የተከበራችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የዕለቱ ዜናችን ጀምሯል። ሰብለጽጌ ዜናዎቹን እመራለሁ። የሴቶችን ሁለንተናዊ ተጠቃሚነትን ማረጋገጥ የሚያስችሉ ፖሊሲዎችና ማዕቀፎች ተግባራዊ መደረጋቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ዓለም አቀፍ የሴቶች ቀን በተለያዩ ተግባራት የካቲት 29 እንደሚከበር በሰጠው ጋዜጣዊ መግለጫ አስታውቋል። ራይል ደምሰው መግለጫውን ተከታትለዋለች። ዓለም አቀፍ የሴቶች ቀን ሴቶች በጾታ ምክንያት የሚደርስባቸውን በደል ለመታገል የሚያደርጉትን ጉልህ አስተዋጽኦ ለመዘከርና ቀጣይነት እድሎችንም ለመፍጠር ታስቦ የሚውል ቀን ነው። ቀኑም የካቲት 29 ማርቼት በዓለም ለ114ኛ በኢትዮጵያ ደግሞ ለ49ኛ ጊዜ በተለያዩ ክንውኖች ተከብሮ ይውላል። የሴቶችና ማህበራዊ ጉዳይ ሚኒስቴርም ቀኑ በምን አይነት ዝግጅቶች እንደሚከበርና ከቀኑ ባለፈ የሴቶችን ተሳትፎ ከፍ ለማድረግ የተሰሩ ስራዎችን በሚመለከት ጋዜጣዊ መግለጫ ሰጥቷል። መግለጫውን የሰጡት ሚኒስትሯ ዶክተር ኤርጎጌ ተስፋዬ ቀኑ የሚከበርበት ዋና ዓላማ ሴቶች ተነሳሽነታቸው የቀጠለ እንዲሆን ለማበረታታትና ያሉ ክፍተቶችን ለማስተካከል ታሳቢ በማድረግ የሚከበር በዓል ነው ብለዋል። ሴቶች ለዘመናት ሲያደርጉ የነበሩትን ትግልና የትግላቸውንም ውጤት ለመዘከር እንዲቻል እንደዚሁም ደግሞ ሰፋፊ ንቅናቄዎችን በማካሄድ የድርጊት መርሃ ግብሮችንም በማውጣት ደግሞ የበለጠ ስራዎችን መስራት እንዲቻል በማህበረሰቡም ዘንድ ደግሞ ስለ ሴቶች ጉዳይ አጠቃላይ ግንዛቤ መፍጠር የሚቻልበትን ይህንን እንግዲህ መሰረት በማድረግ ችግሮችንም ደግሞ ያጋጠሙ ችግሮችን በጋራ ለመፍታት በሚያስችል መንገድ የሚከበር ነው ማለት ነው። መንግስት ሴቶች በፌዴራልና በክልል ደረጃ በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ዘርፍ ላይ ተሳትፏቸው የጎላ እንዲሆን የተለያዩ የድጋፍ ስራዎችን በመስራት ላይ መሆኑንም ሚኒስትሩ አንስተዋል። ከዚህ አንጻር የሴቶችና ማህበራዊ ጉዳይ ሚኒስቴርም በሁሉም ዘርፍ የመጡ ለውጦችንና ፈጣን የሆኑ እርምጃዎችን ቀጣይነት ባላቸው መንገድ እንዲቀጥሉ ለማድረግ በተለይ የስርዓተ ጾታን መሰረት በማድረግ ሰፊ የተለያዩ ተሳትፎም ተጠቃሚነታቸውም የሴቶችን ለማረጋገጥ የተለያዩ ስልቶችን በመንደፍ በቅርቡም ረጅም ዓመት ያስቆጠረውን የሴቶች ፖሊሲን ሪቫይዝ በማድረግ ወቅቱ የሚጠይቀውን ችግሮች የሚፈታበት መንገድ በማድረግ ሪቫይዝ ተደርጓልና የአሰራር ስርዓቶችንም በመዘርጋት የምንሰራበት ነው። ሚኒስትሯ በዓሉ ከወትሮ ባለፈ የካቲት 1 ተጀምሮ እስከ መጋቢት 30 በሚቆይ ንቅናቄ ፈጣንና ቀጣይነት ያለው ሁሉን አቀፍ ለውጥ በሴቶች ተሳትፎ ይረጋገጣል በሚል መሪ ሀሳብ በብሔራዊ ደረጃ በተለያዩ መርሃ ግብሮች እየተከበረ ይገኛል ብለዋል። የሴቶች የቁጠባ ባህልን በማሳደግ እስከ 3.6 ቢሊዮን ብር እንዲቆጥቡ ከፍተኛ ንቅናቄ የሚደረግ ይሆናል። እንደዚሁም ደግሞ ለ15000 ሴቶች በዚህ ንቅናቄ ወቅት የብድር አገልግሎት እንዲያገኙ የሚመቻችላቸው ይሆናል። ከዚህ በተጨማሪ እንግዲህ ሴቶች ያመረቱ ምርቶችን ያመረቷቸውን ምርቶች ወደ ገበያ የማውጣትና ከገበያ ጋር ደግሞ ትስስር መፍጠር አንዱ ትልቁ ስራ ነው። ይህ እንግዲህ ንቅናቄ የድርጊት መርሃ ግብር የሚሳካው በሴቶች ቁርጠኝነት ብቻ ሳይሆን በወንድ አጋሮችም ጭምር ቁርጠኝነት መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ። የወንድ አጋሮችንም ከልብ እናመሰግናለን። መልካም እንግዲህ ዓለም አቀፍ የሴቶች ቀን ለሁላችንም ይሁንልን። የሚያጋጥሙ ውስጣዊና ውጫዊ ፈተናዎች የሴቶችን ፖለቲካዊ ተሳትፎና ውሳኔ ሰጭነትን የሚገዳደሩ ቢሆኑም ችግሮችን በጽናት በማለፍ ስኬታማ መሆን እንደሚገባ በደብረ ብርሃን ከተማ አስተዳደር የሚገኙ ሴት አመራሮች ተናገሩ። ሴቶችን ወደ መሪነት ለማምጣት ባሉ ፈተናዎችና ቀጣይ በሚጠበቁ ተግባራት ዙሪያ ባልደረባችን አበበች ኋላሸት ተከታዩን ዘገባ አዘጋጅታለች።
እዚህ ጋር ያለው ተግዳሮት ምንድነው? አንደኛ ሴቶች በባህል አቅም የላቸውም አይችሉም የሚባል ነገር አለ። ሁለተኛ ደግሞ እነሱ ራሳቸው አልችለውም ይከብደኛል እኔ ቤተሰብ አስተዳዳሪ ነኝ የሚል እሳቤ ይይዛሉ። ሶስተኛ ደግሞ ያለው ነባራዊ ሁኔታ አሁን ወደዚህ ወደ አመራር ሲመጣ ከበድ የሚል ስለሆነ እነዚህ ተግዳሮቶች ነው ብዙ ጊዜ ሴቶችን ወደ ኋላ የሚያስቀሩት። ወደ መሪነት ስትመጣ የስራ ቦታዋን ብቻ አይደለም የምትመራው፣ ቤቷንም ትመራለች፣ ታስተዳድራለች፣ ልጆች፣ ቤተሰብ ጥቅል ማኔጅ የማድረግ ስራ ትሰራለች። ማህበረሰብ ስታገለግይ ብዙ ቻሌንጆች ይመጡብሻል። ከማህበረሰብ የሚመጣለ እነዛን ቻሌንጆች ለመቋቋም ወስነሽ መሆን አለበት የምትገቢው። ያው ሴት ስትሆን ብዙ ኃላፊነት አለብሽ እና ቤት ውስጥ በርካታ ችግሮች ስላሉ ሙሉ ጊዜዋን ለዛ ለተሰጣት ተግባርና ኃላፊነት ለማዋል ልትቸገር ትችላለች። በተፈጥሮ ችግሮች አሉ። ከመውለድ ጋር ተያይዞ ሌት ልትሆኝ ትችያለሽ እና እነሱን ሁሉ ተሻግራ ነው ሴቷ ውጤታማ የምትሆነው። አራያ ለመሆን ቤተሰጠውን ስራ ቢቻል አሻሽሎ ከሌሎች ከወንዶች በተሻለ ሰርቶ አፈጻጸምን ከፍ አድርጎ ለራሷ ብቻ ሳይሆን ከሷ ለሚከተሏት ሴት አራያ መሆን ይጠበቅባታል ማለት ነው። እኔ አሁን በስራዬ ከመመራቸውን ከቀበሌም ከክፍለ ከተማም ጨምሮ ያሉ ኃላፊዎችን እኔ ለነሱ ሞዴል መሆን ያለብኝ ስበቃ ውጤታማ ሰው ነው እኔም ልተካ የምችለው ማለት ነው። በሁሉ ነገር ሴት መሪ፣ ሴት ጥበበኛ ናት፣ ሴት ስልታዊ ናት። ሴት ልጅ ትንሽም ትልቅ ችግር መፍታት ትችላለች። ሴት ልጅ ሰላም ነው የምትሰብከው። ሴት ልጅ ህግ አክባሪ ናት። በቃ ለህግ ተገዥ ናት። ከጦርነት ይልቅ ሰላም ነው የምትመርጠው። መተባበርን ነው የምትመርጠው። መረዳዳትን ነው የምትመርጠው። የሰውን ችግር የምትረዳ ናት ሴት በጥቅሉ። ያ ማለት የሀገር ችግር ይገባታል። በበጎ ፍቃድ ከዛም ባደረጃጀት ከዛም በቀበሌ አመራርነት ከዛም በወረዳ አሁን ያለሁበት ላይ የደረስኩት ማለት ነው። ምናልባት ከታች ቢሆንም አሁን ያለሁበት መጨረሻዬ ላይ ሆኖ ይችላልና ከፍ እንዲሉ ምሳሌ እየሰጠን የምናስተምረው ማለት ነው። ሴቷ መሪ እንድትሆን ሴቷ እንድትበቃ ከማን ምን ይጠበቃል የሚለው መሰረታዊ ጉዳይ ነው። የመጀመሪያው ስርዓቱ የጀመረውን ማስቀጠል መቻል አለበት። በቃ ካለ ሴት ሀገር ትርጉም የላትም የሚለውን አበክሮ መስራት መቻል አለበት። ሲቀጥል ሴቷ ራሷ እኔ እችላለሁ የሚለውን በዛ መንገድ መቃኘት መቻል አለባት ራሷ ማለት ነው። እኛ ቀዳሚ ስንሆን ሌላው ይከተላል፣ የሚያስቆመው የለም። መተዛዘን፣ መረዳዳትና መደጋገፍ የእምነቱ አስተምሮ ነው ሲሉ የእስልምና እምነት ተከታዮች ተናገሩ። ህዝበ ሙስሊሙ በረመዳን የጾም ወቅት ለሰላምና ለአብሮነት መጸለይ እንደሚገባውም ጥሪ ቀርቧል። ሰለሞን አሰፊ ዝርዝሩን ይዟል። ኢትዮጵያ የበርካታ ታሪክ፣ ባህልና እምነት ባለቤት የሆነች ታላቅ ሀገር ናት። ታዲያ በመላው የኢትዮጵያውያን ሙስሊሞች ዘንድ በጉጉት የሚጠበቀው የረመዳን የጾም ወር ከተጀመረ እነሆ ቀናት ተቆጥረዋል። የረመዳን የጾም ወራትን ህዝበ ሙስሊሙ የጾም ሂደትና የጾም ቀናትን እንዴት እያሳለፈ ነው ስንል በዚህ በታላቁ የአንዋር መስጊድ ተገኝተን የእምነቱን ተከታዮች አነጋግረን ተከታዩን ምላሽ ሰጥተውናል። ይሄ በጣም የበረካ ወር የእዝነት ወር ስለሆነ በመተዛዘን በመዘያየር ደካማውን በማገዝ ያጣውን በመስጠት ታላቁን በማክበር ለታናሽ በማዘን የማያውቀውን በማስተማር ማሳለፍ አለበት። ትልቅ የሆነ ወር ነው። 9 ወር ሙሉ ሲሰራው የነበረውን ሲያምጽ የነበረውን ሙጡ ሲያጠፋ የነበረውን ምን አለ ይሄ ወር በመጣልኝ በቃ ወደ አላህ ለመመለስ እምነቴን ለማስተካከል የሰራሁት ወንጀል እንዲማርልኝ እነዚህ በጣት የሚቆጠሩ ቀናቶችን ሰው የበልጥ ኸይር ለመስራት ብዙ መልካም ስራ ለመስራት በጣም የሚሽቀዳደምበት የሚሯሯጥበት ወር ነው።
የእምነቱን አስተምህሮት በመከተል የእርስ በርስ መደጋገፍ፣ መጠያየቅና መዘያየር፣ ምስኪኖችን የመጠየቅና የመዘየር አጠቃላይ ሂደቱ ምን ይመስላል ስንል የእምነቱን ተከታዮች ጠይቀን ተከታዩን ምላሽ አግኝተናል። እኛ ምስኪኖች ነን። ሁላችንም ተሰብስበን ምንም ነገር ሳይጎድልብን እያፈጥረን ነው። ያው ከዛ በበለጠ በምግብ ብቻ ሳይሆን አቅመ ደካማዎችን በብርም እያገዙን ምን ጎደለባቸው አብሽር እያሉን እያገዙን እየተደሰተን ነው። ሁሉም ነገር ሙሉ ሆኖብን እያፈጥረን ነው። አንዋር መስጊድ ያው ረጅም ታሪክ አለው። 5 ዓመት ሙሉ ያው 30 ቀን ሙሉ ሰው ያፈጥራል። የሚመጣው ሰው ያው ከአንድ አቅጣጫ አይደለም፣ ከተለያየ ነው። ከሰሜኑም ይመጣል፣ የምስራቁም አለ፣ ደቡብም አለ፣ ምዕራብ፣ አራቱንም አቅጣጫ እዚህ ቦታ ላይ ታገኛለህ። ብሔር፣ ቋንቋ፣ ከለር ሳትለይ ሰውን ታስተናግደዋለህ። ታዲያ በዚህ በታላቁ የረመዳን የጾም ወቅት ህዝበ ሙስሊሙ ስለ ሰላም፣ ስለ አብሮነት፣ ስለ ፍቅር በመጸለይ የሃይማኖት ስርዓቱ በሚፈቅደው ህግና ስርዓት መሰረት የመጾም የመጸለይ አጠቃላይ ሂደታችሁ ምን ይመስላል? የሃይማኖታዊ አስተምህሮቱንስ እንዴት እየተገበራችሁት ነው? ከህዝበ ሙስሊሙስ ምን ይጠበቃል? የሚለውን ጥያቄ አንስተን የእምነቱ ተከታዮች ተከታዩን ምላሽ ሰጥተውናል። ስለዚህ አገርን መውደድ ከኢማን ነውና ሰላም ባይኖር ማንም ከማንም መስጂድ ከቤቱም መውጣት አይችልም፣ ቤቱም ላይ ሰላም ማግኘት አይችልም። ስለዚህ ህዝበ ሙስሊምም ሆነ ሌላውም ህብረተሰብ እንዲሁም ሌላም እምነት ጾም ላይ ነው ያላችሁት እናንተም ብትሆኑ ሁሉም ሰላምን መስበክ ነው ያለበት፣ ወደ ሰላም መጣራት ነው ያለበት፣ ለሰላም ማልቀስ መቻል ነው ያለበት። ይሄ ለሀገር ዱዓ ማድረግ በተዘዋዋሪ ለራሱ ዱዓ ማድረግ ነው። ሀገሩ ሰላም ሲሆን እሱ ሰላም ይሆናል። አማን ሲኖር ኢማን ይኖራል። ስለዚህ ለሀገር ዱዓ ማድረግ ለራሱ ለመኖሩ ራሱ ግዴታ ነው። እንደውም ለራሱ የሚወደውን ነገር እንደውም ለሌላውም ስለሚወድ ጸሎት ማድረግ ያስፈልጋል። በረመዳን ጾም ህዝበ ሙስሊሙ በጎ ተግባራትን በማከናወን ከፈጣሪ ዋጋ የሚያገኝበት መሆኑን የእምነቱ ተከታዮችና የሃይማኖት አባቶች ተናገሩ። መተሳሰብ፣ መከባበርና መፈቃቀር በጉልህ በሚታይበት የረመዳን ጾም ሀገር ሰላም እንድትሆን ፈጣሪን በዱዓ መጠየቅም ተገቢ ነው ብለዋል። ፋንታንሽ መሐመድ ዝርዝር አላት። በጉጉትና በናፍቆት የሚጠበቀው የረመዳን ጾም ገብቶ ህዝበ ሙስሊሙ ጾሙን እየጾመ ነው የሚገኘው። ጾሙን እንዴት እየጾማችሁ ነው ስንል በፈትህ መስጊድ ተገኝተን እምነቱ በሚያዘው አስተምህሮቱ በሚያዘው መሰረት እንደሚጾሙ ነው የነገሩን። በቅድሚያ ለመላው ሙስሊም ማህበረሰብ እንኳን ለታላቁ ለእዝነት ወር ለሆነው ለረመዳን ወር እንኳን አደረሳችሁ እላለሁ። ከዛ ውጪ ያው ረመዳን ያው በጉጉት የምንጠብቀው እጅግ በጣም ተወዳጅ ተናፋቂ የእዝነት ወር እንደመሆኑ መጠን በረመዳን ወር የምናደርጋቸው ለበጎ ስራዎች የሚያዘጋጀን ነው እና በመጾም ቁርአን በመቅራት ምስኪኖችን በማሰብ እንዲሁም በማስፈጠር የምናሳልፈው ነውና እጅግ በጣም በጥሩ ሁኔታ ጀምረናል። ረመዳን ያው ደስ የሚል ነገር ነው። ቅዳሜ ጀምረን እየጾምን ያለ ነው። ረመዳን ላይ የሚሰራው ስራ ሌላ ጊዜ ከምንሰራው ስራዎች የምናገኘው ጥቅሙ የበለጠ ነው። ለምሳሌ በረመዳን ዋጅብ የሆኑ ነገሮች ሶላት ስንሰግድ ምን ስንል 7 ጊዜ እንደሰገድን ነው እጥፍ የሚደረግልንና ማንኛውም በረመዳን የምንሰራው ጥሩ ስራ ተባስቶ ነው የሚሰጠን ማለት ነው። ስለዚህ በረመዳን ጊዜ ከሌሎቹ በተለየ ለምሳሌ ድጋፎች ማድረግ ዘካ ማድረግ የተሻለ ነው ማለት ነው። በተለይ ከሰላም ጋር ተያይዞ ህዝበ ሙስሊሙ ሊሰራው የሚገባው ነገር ምንድነው ስንልም ጥያቄያችንን አክለናል። ስለ ሰላሙ ያው እስልምና መጀመሪያ ትርጓሜው ሰላም ስለ ሰላም ነውና ሙስሊሙ ማህበረሰብ እርስ በርስ በመተጋገዝ የተቸገረውን በመረዳዳት ጸሎት በማድረግ እና እንዲሁም ደግሞ ረብሻ ከሚያስነሱ ነገሮች ራስን በማራቅ ጾሙን መጾም አለበት ብዬ አስባለሁ። ረመዳን ደግሞ እንዳልኩሽ በርካታ በጎ ስራዎች የሚሰሩበት እንደመሆኑ መጠን ተንቀሳቅሰሽ ብዙ ቦታዎችም ትሄጃለሽ። ያንን ለማድረግ ደግሞ ሰላም እጅግ ወሳኝ ነውና በዚሁ አጋጣሚ ሁሉም ማህበረሰብ ረመዳን ያው
የሁሉን ነገር አላህም የሚሰማበት ዱዓ የምናደርግበት እንደመሆኑ መጠን ሁላችንም ተግተን ለሰላማችን ሀገራችን ሰላም እንዲሆንልን ተግተን ዱዓ ማድረግ አለብን የሚለውን በዚህ አጋጣሚ ማስተላለፍ ፈልጋለሁ። የረመዳን ጾምን መሰረት በማድረግ ምእመናኑ ጾሙን እንዴት ነው መጾም ያለበት ስንል የእስልምና ሃይማኖት አባት የሆኑትን ሼህ መሐመድ የሱፍን አነጋግረናቸዋል። ጾሙንም ምእመናኑ በዚህ መልኩ ቢጾሙ ብለው ነግረውናል። ቁርአን በቀን 3 ግፋ ቢል ደግሞ ተና ቸገር ይበል በቀን በ7 ቀን አንዴ ቁርአን አክትሙ ይላል። ይህን ያከተመ የጀነት ግንብ ይሰጠዋል ይላል። ለልጆች ደግሞ ለአይታሙ ሽርዱ ደህና ገንዘብ ያላችሁን ወጪ አድርጉ፣ ማታ ማታ አስፈጥሯቸው። ይሄ ረመዳን እንዳያመልጣችሁ ተጠቀሙበትና የጀነት ሲሳይ የጀነት ኒዕማ የጀነት ግንብ ትሰጣላችሁ ይላል። በተለይ ከሰላም ጋር ተያይዞ ህዝበ ሙስሊሙ ሊሰራው የሚገባው ነገር ምንድነው? ሰላም ተየለ እንኳን መስጊድ ተሰብስቦ መስገድና ምንም ነገር አገሩ ሰላም ይሁን መንግስቱ ደህና ይሁን እያል ጦሎት አድርጉ። መንግስት ተሌለ እናት አባት ይበልጣል። መንግስት የእናት አባት በላይ ነውና ያስፈልገውን ይረዳል፣ ያስፈልገውን ይሰጣልና መንግስት ሰላም ይሁን፣ ተዚያ ቀጥሎ አገር ሰላም ይሁን። ተዚያ ሽማግሌ የሚቀበረው ልጅ አገር የሚዳረው አገር ሰላም ሲሆን ነው። አገር ሰላም ካልሆነ ሰላም አይገኝም። ለዚህ ዱዓ አድርጉ። ይሄ ዱዓ የሚደረገው ጦማችሁ እንኳን እየሰገዳችሁ እንኳን አድርጉ ይላል። ተመልካቾቻችን ዜናዎቻችን እንደቀጠሉ ናቸው። በተከታይነት ሉላ ኢትዮጵያ ወደ እናንተ ይደርሳል። አድዋ የዓለም የጥቁር ሕዝብ ወር ማጠንጠኛ ታሪክ በመሆኑ የዓለም የጥቁር ሕዝብ የትምህርትና ቅርስ ማዕከል ምክንያታዊ ማክበሪያ እንዲሆን እየሰራ እንደሚገኝ ማዕከሉ ገለጸ። የዓለም ጥቁር ሕዝብ ለኢትዮጵያውያን ባላቸው ቀና አመለካከት ሀሳቡም ይሳካል ተብሏል። አንዷለም መናን ከማዕከሉ ጋር ቆይታ አድርጎ ተከታዩን አዘጋጅቷል። በዓለም የጥቁር ህዝቦች ታሪክ ውስጥ ሁነኛ ስፍራ ያለው አድዋ በዚህ በአድዋ ሙዚየም የሚገባውን ሁነት አግኝቷል። በዚሁ በአድዋ ሙዚየም ደግሞ ዓለም አቀፍ የጥቁር ህዝቦች የባህልና የቅርስ ማዕከል ተመስርቶ ይገኛል። ይህ ማዕከል በዋናነት በዓለምና በኢትዮጵያ የጥቁር ህዝቦች ዘንድ የማስተሳሰር ምን ሚና አለው? የተቋሙ ዋና ጸሐፊ አቶ ጸጋዬ ጫማ ጋር ቆይታ አድርገናል። ይህንን ለመስራት ምንድነው የወሰንነው? ኢትዮጵያ ውስጥ ይሄንን ድርጅት አቋቁመን በኢትዮጵያ ውስጥ አቋቁመን ለጥቁር ህዝቦች ለአፍሪካ መንግስታት መስጠት አለብን በሚለው ሐሳብ ተስማማንና ዴሊጌሽን ሚሽን ለመጀመሪያ ጊዜ እዚህ መጣን። እንደመጣን ከኢትዮጵያ ውጭ ጉዳይ ሚኒስቴር ሙሉ ድጋፍ አገኘን። እዚሁ ተቋቁመን ስራ ጀምረናል። አንደኛ ከዛ ውስጥ ያደረግነው ምንድነው የዓለም አቀፍ አመራር ብቃት ያላቸው ሰዎች ማምጣት የቻልንበት ሁኔታ ነው። እጅግ በጣም ታሪካዊ በሆነ ቦታ አላማችንን የጥቁር ህዝቦችን አላማ በሚመጥን ቦታ ቢሮ ሰጥቶን ከዚሁ እየሰራን ያለ ነው ማለት ነው። ከአውሮፓ እስከ አሜሪካ፣ ከአፍሪካ እስከ ላቲን አሜሪካ የዓለም የጥቁር ህዝብ ወራት በእያንዳንዱ ሀገር በተለያየ ጊዜና በተለያየ ሁነት ይከበራል። ይሁንና አድዋ የነዚህ ሁሉ ወራት ዋና ማዕከል ሆኖ እንዲከበር ዓለም አቀፉ የጥቁር ህዝቦች የትምህርትና የቅርስ የባህል ማዕከል ወደ አንድ በማሰባሰብ ለመስራት ምን አስቧል? የጥቁር ህዝቦች ጉዳይ፣ የታሪክ ጉዳይ፣ የቅርስ ጉዳይ፣ የትምህርት ጉዳይ በየአገሩ ተበታትኖ እንደየአገሩ እንደ ቀኝ ገዢዎች አስተሳሰብን በተከተለ ተበታትኖ ነው ያለው። በአሜሪካን ውስጥ የካቲት ወር፣ በእንግሊዝ ውስጥ ጥቅምት እንደሆን እንደዚሁም በካናዳ ህዳርን ይመስለኛል። በተለያየ ሀገር የተለያየ አከባበር አለው። ያ መሆን አይችል ባለቤት የሌለው ነገር ሆኗል። ለዚህ ባለቤት የሚችለውና የሚያሰባስብ አይደለም። ቅኝ መግዛትም አትችልም፣ እንደዚሁም በባርነት ማስቀጠልም አትችልም ተብሎ ትምህርት የተሰጠበት በዓለም ዙሪያ ጠላቱንም ወዳጁንም የሚያቀራርበው አድዋ ነው።
ስለዚህ እዚሁ ተመርሶ የጥቁር ህዝቦችን ቀን የአድዋ ቀን ሆኖ ከዚሁ መነሳቱ የሞራልም የህጋዊነትም የታሪክም መሰረት ያለው ነገር ነው። ምንድነው ያደረግነው? ኖ ኢትዮጵያ ኢንስቲቱሽናላይዝ ማድረግ አለባት። ህግ ፓርላማ ውስጥ አስገብታ ማጸደቅ አለባት። ከዛ በኋላ ለአፍሪካን ዩኒየን ማቅረብ አለባት። ከዛ በኋላ ነው ምን ይችላል በግርግር ተብሎ አይከበርም የሚል እየሰራንበት ነው ያለው። እሱን እየሰራንበት ነው ያለው። በኢትዮጵያ ውስጥ በህግ መጽደቅ አለበት፣ ፓርላማው ማጽደቅ አለበት። 100% ይሳካል ይላል። ኢትዮጵያውያን በዚህ መልኩ ህዝቡና የጦር መሪዎች ኢትዮጵያን መሪዎች ተሰልፈው ተባብረውም አድዋን የመሰለ ታላቅ የሰው ልጆችን የሰውነት ልክ ያመጣ ታሪክና ጀብድ ሰሩ። ለመሆኑ በአሁኑ ሰዓት የኢትዮጵያን በጥቁር ህዝቦች ዘንድ ያላቸው ስፍራ ምን ይመስላል? ጥቁሮች ኢትዮጵያውያንን እንደ አንድ ወንድም ብቻ አይደለም የሚያዩት። የታሪኮቻቸው የታሪካቸው ከፍታ እየተመዘገበበት ስለሆነ ኢትዮጵያውያን ለጥቁር ታሪክ ህዝብ የታሪኮቻቸው የጥቁር ህዝብ ታሪክ ማጠንጠኛ መሰረት ሚሶሶ እንደሆነ ነው የሚያዩት። ሚናቸው በዚህ ስለዚህ የኛ ሚና መሆን ያለበት ምንድነው? ይሄንን የተዘጋጀውን ተዘጋጅቶ ቁጭ ያለውን የመጠቀም ችሎታ ነው። ያንን እየተጠቀምንበት አይደለም። ለዛ ተዘጋጅተናል። አቅምም አለን፣ ዝግጁነትም አለን፣ እምነቱም አለን። በጣም ጥሩ ቆይታ አድርገናል። አቶ ጸጋዬ ጫማ የዓለም የጥቁር ህዝቦች የባህልና የትምህርት ማዕከል ዋና ጸሐፊ፣ ለነበረን ቆይታ በጣም አመሰግናለሁ። ይሄ በተለይ የወጣቶች የእናንተ ነው። በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። ፍሬህይወት መንግስቴ አዘጋጅተዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በቀጣይ 1 ዓመት አከናውናቸዋለሁ ያላቸውን አበይት ተግባራት ይፋ አደረገ። ከያዛቸው ተግባራት መካከል በአማራ ክልል የምክክር ምዕራፉን ማስጀመር የሚያስችል አጀንዳ ማሰባሰብ፣ በትግራይ ክልል የተባባሪ አካላት ስልጠናና የተሳታፊ ልየታ ማድረግ፣ በፌዴራል ደረጃ ከሚገኙ ተቋማትና ማህበራት ተወካዮች የአጀንዳ ማሰባሰቢያ መድረክ ማዘጋጀት፣ የዲያስፖራ ተሳታፊዎችን መለየት፣ የተሰበሰቡ አጀንዳዎችን ቀምሮ ለኮሚሽኑ ምክር ቤት ማቅረብ የሚሉ ይገኙበታል። ኮሚሽኑ በተጨማሪም አሳታፊና አካታች የሆነ የሀገራዊ ምክክር ጉባኤ ማካሄድና ከምክክሩ የሚገኙ ምክረ ሀሳቦችን የማጠናቀር ስራ በ1 ዓመት ቆይታው ሊያከናውን ማሰቡን በማህበራዊ ትስስር ገጹ አስታውቋል። በቶኪዮ የኢትዮጵያ ኤምባሲ በተካሄደው 33ኛው የኤዥያ የአረብና የአፍሪካ የኢንቨስትመንት ፎረም የተሳተፉ የጃፓን ባለሀብቶች ለቅድመ ኢንቨስትመንት ጥናት ወደ ኢትዮጵያ እንደሚመጡ ገለጹ። በጃፓን ዋና ከተማ ቶኪዮ በተዘጋጀው የውይይት መድረክ ላይ የተሳተፉ የጃፓን ባለሀብቶች በኢትዮጵያ ልዩ የኢኮኖሚ ዞን ላይ ኢንቨስት የማድረግ ፍላጎት እንዳላቸው ገልጸው ለቅድመ ኢንቨስትመንት ጥናት ወደ ኢትዮጵያ በአጭር ጊዜ ውስጥ እንደሚመጡም ገልጸዋል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ዶክተር ፍሳ ይታገሱ በበኩላቸው ኮርፖሬሽኑ የኢንቨስትመንት ሂደቱን ቀልጣፋ በማድረግ በአጭር ጊዜ ውጤታማ የምትሆኑበትን መንገድ ለማመቻቸት አስፈላጊውን ድጋፍ እና ክትትል እናደርጋለን ሲሉ ለባለሀብቶቹ አረጋግጠዋል። ከ3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን የአዲስ አበባ ገቢዎች ቢሮ ገለጸ። ቢሮው ለከተማዋ ሁለንተናዊ ልማት ሊውል የሚገባው ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸውና በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ 62 ግለሰቦችን በታክስ አስተዳደር አዋጅ ቁጥር 983/2008 አንቀጽ 44 ንዑስ አንቀጽ ከ1 እስከ 3 ለተቋሙ በተሰጠው ስልጣን መሰረት ከሀገር እንዳይወጡ ለፌዴራል ኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን ማስተላለፉን አስታውቋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ሲደርስ የቆየው የዕለቱ ዜናችን እዚህ ላይ አብቅቷል። ስለተከታተላችሁን እናመሰግናለን። ጤና ይስጥልኝ።